እንግዲህ ተመልካቾቻችን ጽናትና ኪራ ወደ ድሮ ፍቅራቸው ተመልሰዋል። ፍቅራቸውንም ሊያድሱ ሰርጋቸውን ሊያሰርጉ ተፍ እያሉ ነው። ከቤታቸው ግን ዘራፊና ወራሪ በመግባቱ እንዲሁም ሊና ደብቃ በመኖሯ ሊና ክስና ልትባረር ይገባታል። ኪራና ጽናት ሊናን ከቤታቸው ሊያስወግዷትና ሊያባሯት ይገባል። እኛ ወደ ገጠር አምልጣ የገባችበት የኪራን ቤት ልታስመልጥ ነው፣ እንዲሁም ደግሞ እውነቱን ለጽናት ልትናገር ነው ብለን ስንጠብቅ ይህን ሁሉ ጊዜ ይህን ሁሉ ወቅት ዝም ብላ በመቀመጧ መቀጣትና መዘረፍ መባረር አለባት የምትሉ አሁን ራሷን እንደምታሳግት ቀጥታ ወደ ከተማ ስትሄድ ስፒድ የሚባለው ዘራፊና ወራሪ ሰኒን ለቆ ይችን ሌባ እንደሚያግታት እንመለከታል ማለት ነው። ውድና የተከበራችሁ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ውድ የተከበራችሁ የጽናት ድራማ ተከታታዮች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀላቀሉን በአክብሮት እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጽናት ድራማ ተከታታዮች እንግዲህ የዕለቱን ድራማዎች ይዤላችሁ ብቅ ብያለሁ። በጣም የሚያስደንቅና በጣም በህይወታችን ትምህርት የምንወስድበት የሆነውን ነገር ላሳውቃችሁ እወዳለሁ። እንዲሁም ደግሞ እዚህ ጋር ተሰብስበው ራሱን ስቶ በነበረበት ጊዜ ላይ ምን እንደተፈጠረ እንዲሁም ጽናት በጣም እንደምትወደውና እሱም እንደሚወዳት ራሱን እንኳን ቢስት እውነተኛ ፍቅር የሚባለው ነገር ጽናት እያለ ነበር የነቃው ማለት ነው። ምክንያቱም ከዚህ በፊት ጽናትን በጣም ይወዳት ነበር፣ ለሷም ብሎ ነበር። ከዛ በቅናት በዴቭ ቅናት እብድ ስክር ብሎ የመኪና አደጋ የገጠመው። ግን ሁለተኛም ፍቅር ሲይዘው በህይወቱ ማናት የተመለሰችው ወደሚለው ስንመለስ ጽናትን ሁለተኛ ማፈቀራት። ስለዚህ የሰፈሩና የአካባቢው ሰው መነጋገሪያ፣ የጓደኞቻቸው መነጋገሪያ ሆነዋል። ምክንያቱም ራሱን እንኳ ስቶ የሚወዳትን ሲመልሶ አፈቀረ። ስለዚህ ውድና የተከበራችሁ ቤተሰቦቻችን ሁላችሁም ከኖራችሁ አይቀር እውነተኛ ፍቅር ሊኖራችሁ ይገባል። እንዲሁም ደግሞ በህይወታችሁ ላይ አንከላፋዎች በእርግጥ ብዙ ውጣ ውረዶች ሊመጡ ይችላሉ። እነዛን ነገሮች ደግሞ በጣም ተቋቁማችሁና ተቻችላችሁ ለማለፍ ቻሌንጆችን ለመዋጣት በጣም ሞክሩ። ውድና የተከበራችሁ ተመልካቾቼ አሁንም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀላቀሉኝ በሙሉ አክብሮት ጠይቃለሁ። ነባሮች ደግሞ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ እንድታልፉ እጠይቃችኋለሁ ማለት ነው። እዚህ ጋር እንግዲህ እንደምትመለከቷቸው ሜሪና ናታን ስለምን እያወሩ ነው? የሆነ ነገር ልነግርሽ ነበር እያለ እሱ በጣም ደስ ብሏት ይነግራታል። ታዲያ ምንድን ነው የምነግረኝ ትለዋለች። እሷ የምትነግረው እሱ የሚነግራት የሊና መምጣት ነበር። እሷ ደግሞ ሊና የራስ ፐርዶር ሆናባታለች። በጣም የማትወዳትና የምትጠላት ሁለታቸው የሚቀናኑ በዚህ ትሬላ የሆነ ሰውዬ ማለት ነው ይቀናናሉ። ይህ ትሬላ ደግሞ ማንኛቸውን እንደሚያፈቅር ግራ ገብቶታል። ምክንያቱም ማንኛይቱን ላፍቅር እያለ በጣም ግራ ተጋብተዋል ማለት ነው። ተመልካቾቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንዲታደርጉኝ በአክብሮት ጠይቃችኋለሁ። የተወደዳችሁ የተከበራችሁ የቻናላችን ተከታታዮች ሁላችሁም ሰብስክራይብ እና ላይክ ሼር ማድረግ እንዳትረሱ። ጉፋን ተዞ የነበረ ደግሞ ተመለሰብኝ እናንተ። እዚህ ጋር እንግዲህ ይሄ ሌባና አጋች የሆነው ከማን ቤት ሊገባ ተፈሊል ነበር ወደሚለው ስንመለስ ተመልካቾቻችን ሁላችሁም ላይክ ሼር ማድረጋችሁ እንዳትረሱ። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላምና ፍቅር፣ አንድነትና መተሳሰብን መተዛዘንን እንዳመጣልን ሁላችሁም ጸሎትና ዱዓ ማድረጋችሁ አትርሱ።
ምንድን ነው እናንተ? እኔ እኮ ድንገት ነው ጉንፋን የሚይዘኝ የሚገርማችሁ ነገር ማለት ነው። ሳላስበው ነው። ባለፈው እንደዚሁ ሳላስበው መጥቶ ድምፄን ፍን አደረገኝ እና ቤተሰቦቼ ምን ነበር ልላችሁ የነበረው እዚህ ጋር ይህ ዘራፊና ወራሪ አሁንም ራኪብን እስኪ ቪዲዮ ልዝጋው እና የተወሰነ ብረጋጋ ማለት ነው። በቃ ጉንፋን ሊይዘኝ ነው። እየተወደዳችሁ እየተከበራችሁ ቤተሰቦቻችን ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነት ተመልሰን መጥተናል። እንግዲህ ያው ትንሽ ትክትክታ ማለት ነው። አንዳንድ ጊዜ ሳላስበው ማለት ነው በሽታ በምናምን ነገር ይተከተከኛል ማለት ነው። ያኒ ሆነ ሽታ በቃ ጥሩ ሽታም ሆነ መጥፎ ሽታ ከሸተተኝ እንደዚህ ይዘጋኛል ማለት ነው እና አፍዋን በዚሁ መካከል አቆሚው ነበር ቪዲዮ ማለት ነው። እና ውድና የተከበራችሁ ቤተሰቦቼ አሁንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በሙሉ አክብሮት ጠይቃችኋለሁ። ውድ ቤተሰቦቼ እስከ ዛሬ ቤተሰብ ሆናችሁ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ኢትዮጵያውያን ከልብ ነው የማመሰግነው። አሁንም እንግዲህ ለምን 5,000 አታስገቡኝም? ለምንድን ነው ሰብስክራይብ የማታደርጉኝ? ይህ ልጅ እንግዲህ ከሰኒ ፍቅር ቤጤ ሳይዘው ሳይጠገረው አይቀርም ማለት ነው። ምንድን ነው ወደሚለው ስንመለስ ሰኒም ደግሞ በጣም እንደምትሰድበው ከሱ ላይ ከስፒል ላይ የማትናገራቸው ንግግር ከዚህ ላይ ትናገረዋለች ማለት ነው። መልከ በጣም ነው የሚያስጠላው ትለዋለች። እኔ ከሴቶች መልክ ያስጠላል የተባልኩም የመጀመሪያ ጊዜ ባንቺ ነው ይላታል። ከዛ እሷ ደግሞ እንዲህ በመልክ ትተማመናለህ እንዲ አንተ ጉረኛ ትለዋለች። አይ አልተማመንም፣ ግን የመጀመሪያ ሴት አሁንም ደግሞ አመንሽ ወንድ ልጅ እኮ በመልኩ አይመካም ስትለው አይ አይሽ ወንድ ልጅ በመልኩ አይመካም፣ ስለዚህ አውቀሻል ማለት ነው ቆንጆ መሆኔን ይላታል። እውነት ለመናገር ሰኒ ጋር ቢፋቀሩ የምትሉ መቼም ኪብሮን ከተጃጃለ እና ከተጃጃለ በኋላ ቢመለስ ይህ ከወሰደ በኋላ የትም ቢገባ ሰኒም ከዚህ ላይ ፍቅር ሳይጠልፋት አይቀርም ማለት ነው። ማለት ተወዶ ይመስለኛል አብረው ከቆዩ እንደሚፋቀሩ እርግጠኛ ነኝ ማለት ነው። እና ውድ ቤተሰቦቼ ሰብስክራይብ አድርጉኝ፣ ሁላችሁም አበረታቱኝ። የሰው ደስታ የሰው መለወጥ የሚያስደስተው እንዲሁም የሰው ደስታ የሰው ማንነት እንዲሁም የሰው ሳቅ የሚያስደስታችሁ በሙሉ ሁላችሁም ሰብስክራይብ እንድታደርጉኝ ላይክ ሼር እንድታደርጉልኝ እንዲሁም ትላልቅ ቻናል ያላችሁ እስኪ እንተባበር። ለምንድን ነው አንድ ሰው ለእህቱ ለወንድሙ የማይተባበር? እና እኔን ብታበረታቱ ሼር ብታደርጉልኝ ምን ችግር አለው ማለት ነው። እና ሼር ብታደርጉልኝ እኔም ሼር አደርግላችኋለሁ። እኔ ሄታችሁ ብጠቀም ምን ይጎልኛል ማለት ነው። አንዲት የመዳም ሸቃልና አንዲት የመዳም ቤት ሰራተኛ በየወሩ ቢከፍላት ዩቲዩብ እናንተ ምን ቸገራችሁ? ምን አለበት ብትከታተሉን ማለት ነው። እንዲሁም ሁላቸውንም ሰብስክራይብ አድርጉን፣ አዳዲሶቹንም እንድታበረታቷቸው እንዲሁም ደግሞ ሁላችንን አብሽሩ እያላችሁ ከጎናችሁን እየሆናችሁ እንድታበረታቱን አዳዲስ ጀማሪዎችን ከጎናችሁ ሆናችሁ እንድታበረታቱን ያኔ እኛም ደግሞ እናንተን እናሳድጋችኋለን። እናንተ ስትከፍቱ እኛም ትላልቅ ቻናል ኑሮን እናንተ ሸር እያረግን እርስ በርሳችን ብንጠቃቀም ምን አለበት? ግን እኛ ፌመስ የሆኑ ሰዎች እናፈምሳለን፣ የበለጠ እናፈምሳለን። ነገር ግን ከታች ያሉ ታዳጊዎችን አናሳድግም ማለት ነው። የኢትዮጵያ የሀበሻ ችግር ይህ ነው። አያችሁ፣ ሌሎች እኮ እንደኛ አይደሉም። ይተባበራሉ፣ ይገዳደፋሉ፣ ጥሩ ደረጃ ይደርሳሉ ማለት ነው። ነገር ግን እኛ አንድ ሰው ከበለጠን ማለት ነው ያን ሰውዬ ዝቅ ለማድረግ በጣም ብዙ ጥረቶችን እንጠራለን ማለት ነው። እና አንድ ሰው ከበለጠን የዛን ሰውዬ ዝቅታ ነው የምንፈልገው። እኛ በልጠን እንገኝ ነው የምንለው። ለምን እንዲህ እናደርጋለን? ምክንያቱም ጓደኛችን ሲለወጥ ደስ ሊልን ይገባል። ጓደኛችን ጥሩ ደረጃ ሲደርስ የጓደኛችን ጥሩ ደረጃ መድረስ ለእኛም ደግሞ ጥሩ ደረጃ ማለት ነው። ስለዚህ የአንድ ሰው አገኘ ማለት አንድ ሰው ከዛ ሰውዬ እንግዲህ እኛ ጓደኛሞች ከሆነ በሱ የተነሳ ብዙ ነገሮችን ልንማር ይገባል ማለት ነው። እና ቤተሰቦቼ
ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። አይነማ ኩንቱ ማለት ነው። የትም ቦታ ሆናችሁ የምትከታተሉኝ ተመልካቾቼ ከክፉ ነገር ይጠብቃችሁ። እንግዲህ እኔ በዩቲዩብ በጣም ትልቅ ውለታ የዋለልኝ እና በጣም ትልቅ ውለታ የዋሉልኝ ሰዎች ሁለት አሉ በዩቲዩብ ላይ ማለት ነው። እነሱም ማናቸው? አንደኛ አባባ ፍቅሩ ማለት ነው። በጣም ሁለተኛ የመጀመሪያውና ዋናው ነጥብ ዩቱብ ላይ ጊዜን ዝም ብዬ ሳባክን የነበረበት ጊዜ ማለት ነው። እህታችን የእሷ ቻናል አሁን እንደ ዩቱብ መስራቷንም ትታለች እንጂ እህታችን ሞሰብ የምትባል ቻናሏ ሞሰብ ዩቲዩብ ይባላል። የእሷ ግን የኔ ትልቅ ባለውለታይ ብዬ ምላት ልጅ ብትኖር ከዩቲዩብ ጓደኞቼ የእሷ ናት ማለት ነው። ግን የሰው ልጅ ውለታውን ይረሳል። አሁን ያች ልጅ የት እንደሆነች ተጠያይቀንም ተደዋውለንም አናቅም። እሷ ግን በጣም ጥሩ ልጅ እና በጣም የምወዳት ከዩቱብ ያወቅኳት እህቴ ናት ማለት ነው። እንደገና ሁለተኛ ደረጃ ደግሞ በሞሰብ ምክንያት ያገኘኋት ትልቋ እህቴ የነፊሳ ዩቲዩብ የሚል ቻናል አለ። የሄዳችሁ ሰብስክራይብ አድርጓት። እህታችን ነፊሳ በጣም ነው የማመሰግነው። በጣም ነው የምወድሽ። እንግዲህ ከሰዎች ምቀኝነት የሌለባቸው ልጆች ብዬ እያሰብኳቸው በዩቱብ ካወቅኳቸው እህቶች ብዬ የምላቸው ማለት ነው። እሺ ሁለት ሰው ጠቀስኩኝ። ሶስተኛ ደግሞ በጣም እንደኔው የዋህ የሆነች ምንም የማታውቅና ሚስኪን የሆነች ቆላ ግራዱ ዩቲዩብ ማለት ነው። ይሷ እንደኔው ምንም የማታውቅ የዋህ የሆነች በቃ ያኒ ምን ብዬ ልንገራችሁ፣ በሁሉም ነገር እስካሁን ድረስ ልክ እንዴትና እንዴት እየተጠያየቅን ያለን ነን ማለት ነው። በአራተኛ ደረጃ ደግሞ እህታችን ፋጡማ መሐመድ እየመጣች እየዘየረችኝ እያየችኝ ስለሚያበረታቱኝ ግን ይበልጥ በጣም የማመሰግነው ነፊሳና በቃ ነፊሳ እህቴ በጣም እሷ በኢትዮጵያ የሆነ ነገር ሲሆን የሆነ አጋጣሚ ሲያጋጥመኝ በቃ ወደ እሷ እየሄድኩ ጥያቄ የምጠይቀው ምናምን በቃ እሷ እንደገና ሞሰብ ዩቲዩብ እሷን እንዲገናኝ ስላደረገች በጣም እጅጉን ከልብ አመሰግናለሁ። አያችሁ ይህን ሁሉ ላነሳላችሁ የቻልኩት ምክንያት ለምን ይመስላችኋል? ለሰው ምቀኝነት የማያስቡና በጣም እዚህ ደረጃ እንዲደርስ ያደረሱኝ ጓደኞችን በዩቱብ የተዋወቅኳቸውን ነው እየነገርኳችሁ ያለሁት ማለት ነው። እና ደግሞ ሰዓቴ እንዲሞላልኝ ዩቱቤ እንዲታይልኝ የታገሉ ሲያበረታቱኝ በያሉ ሲያበረታቱኝ የነበሩት ስማቸውን መግለጽ አልፈልግም። በጣም የምወዳቸው ጓደኞቼ ምክንያቱም እነሱ የዩቱብ አጋር ስላልሆኑ የዩቱብ ተጠቃሚ ስላልሆኑ ስማቸውን መዘርዘር አልፈልግም። ዩቱቤን በርች እያለኝ ሰዓቴን እያጫወተች በጣም ሌሊትም ሆነ ቀን ስታበረታታኝ የነበረችው ጓደኛዬ ኤም ከልብ ነው የማመሰግነው። ምክንያቱም ሰዓቴ እንዲሞላ ከላይቭ ላይ ቁጭ ብላ ስልኳን አስቀምጣ ኮሜንት እየጻፈች ጊዜዋን እያሳለፈች አብራኝ ስለቆየች በጣም ከልብ ነው የማመሰግነው። እንግዲህ ምቀኝነት ያው ስሟን የሚያልኩት በመጀመሪያ ስሟ ስለሆነ ነው፣ ያው መጥራት ስለማልፈልግ ነው። እንዲሁም ደግሞ ዜድ ከልብ ነው የማመሰግነው። ሁለታችሁ አይናችሁ እስከ ፈዘዘ ድረስ ከላይቭ ላይ ብቻዋን እንዳትሆን እንቅልፍ እንዳይወስዳት እያላችሁ ኮሜንት እየጻፋችሁ ስታበረታቱኝ ስለነበራችሁ ከልብ አመሰግናለሁ። እና ይህን ነገር ላነሳ የቻልኩት ለምን ይመስላችኋል? ራሱን የቻለ ቪዲዮ ያስፈልገዋል። ነገር ግን ደግሞ አሁን የሰው ምቀኛ አንሆን፣ አብረን እንደግ ወደሚለው እንሄድ ወደሚለው ስንመጣ ነው ይህንን ርዕስ ላነሳላችሁ የቻልኩት። በቀጣይ ቪዲዮ በጣም ስለነሱ ታሪክ አውርቼ የማላበቃቸው ጓደኞች አሉ። እንዲሁም ደግሞ አንዳንድ በዚሁም በጥሩ መካከልም በጣም መጥፎ ነገሮች አሉ። ኮሜንት ላይ የመጡ የሚያሳቅቁና ራሳቸውን በጣም እውቀት እንዳላቸው ሰዎች በጣም ትምህርት ላይ በዲን ላይ በጣም ጎበዝ ነን ብለው የሚያስቡ አሉ። ምክንያቱም ኮሜንት ላይ ይመጡና አንቺ እንደዚህ አይነት አንቺ እንደዚህ ያለ ምናምን እያሉ የሚሳደቡ ልጆች ነበሩ። ግን ደግሞ ሰውን ስንሳደብ ይህ ስድብ ለነሱ ይመጥናል ወይ፣ ይህ ስድብ እኔንስ እንደዚህ ያደርገኛል ወይ ብለን የምንላቸው በጣም ብዙ ሰዎች አሉ ማለት ነው።
ግን አላህ ይህዲና ይህዲ ጀሚዓል ሙስሊሚን ማለት ነው። ጀሚዓል ሙስሊሚን ቁሉ አሚን። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱልኝ ቤተሰቦች። ያው እንግዲህ የጓደኞችን ወሬ ስላነሳሁኝ ቪዲዮ ራሱ እንዳልቅ አልሆነም ማለት ነው። ምክንያቱም እየጣመኝ ስለነሱ ስለ መልካም ስራቸው አውርቼ ስለማላበቃ ማለት ነው። አሁን ላይ ባንደዋወልም ደግሞ አንደኛ የረዳችኝ ስሟን ሳልጠቅስ አላልፍም፣ ኢማን ዩቲዩብ ማለት ነው። አንድ ለእናቷ የምትል ቻናል ነበራት። አሁን ላይ ግን ዩቱብ አትሰራም ይመስለኛል። የእሷንም ደግሞ ሳላነሳ ማለፍ አልችልም። ምክንያቱም ብዙ ውለታ ውላልኛለች። ከዩቲዩብ ፌክ አካውንት እየከፈትኩ ሰዓት እንዳጫውት የተለያዩ ነገሮችን ስለ ዩቱብ እንዳስተካክል የደረገችልኝን ውለታ ስሟ ኢማን ትባላለች። እንደገና ደግሞ ስም መግለጽ ባይኖርብኝም ያው ዩቲዩብ አጋር ስለሆነች ነው ብዬ ነው። እንዲሁም ደግሞ ዩቲዩብ ቻናሏ አንድ ለእናቷ ዩቲዩብ ይላል። እንግዲህ ይሷ ባለችበት እንግዲህ ፈጣሪ ይጠብቃት። ለዩቲዩብ እየተባበሩኝ ያገዙኝ እህቶቼን ይህን ይመስላሉ። እና ምቀኝነት ጥሩ አይደለም። እኛ ያለንን እውቀት ለጓደኞቻችን ብናካፍል ምንም የሚጎልብንና የምንከስረው ነገር አይኖርንም ማለት ነው። ተመልካቾቻችን በቀጣይ በሀሪፍ ቪዲዮዎች እስከምንገናኝ ድረስ በሰላም በደስታ በፍቅርና በፈገግታ እንጠባበቅ እላለሁ። እንግዲህ በሌላ አዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት ቦታ የፈጣሪ እዝነት እገዛ አይለያችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።